የሚደረጉ እንቅስቃሴዎች ሁሉ ገደብ ተጥሎባቸዋል በአማራ ክልል። እሱን ገደብ ተላልፈው የሚገኙ አካላት ላይም እንደዚሁ እርምጃ የመውሰድ እንቅስቃሴ እነዚህን አካላት በቁጥጥር ስር የማዋል እንቅስቃሴም እየተሰራ ነው ያለው። በርካታ አካባቢዎች ላይ በነገራችን ላይ ምርጫ ቁሳቁስ ጥለው ጭነው ከቦታ ቦታ ሲንቀሳቀሱ የነበሩ አካላት ላይ እርምጃዎች ተወስደዋል። በቁጥጥር ስር የዋሉም አካላት እንዳሉ ነው መረጃዎች እየደረሱ ነው ያሉት። አጠቃላይ ከፋኖ ጋር የተያያዘውን ነገር አቅርብልን። መድረኩ ያንተ ነው አንድሙት። መልካም እንግዲህ የፋኖ ውሎ በዛሬው ዕለት አንድ 3-4 ጉዳዮች ላይ ያተኮሩ መረጃዎችን መመልከት እንችላለን። አንደኛው ያገዛዙ ሰዎችን በቁጥጥር ስር ማዋል የተመለከተ ነው። በዚህ ረገድ የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት እዝ በአገዛዙ ተልዕኮ ተሰጥቷቸው የተሰማሩ 3 ዘራፊዎችን በቁጥጥር ስር አውሏል። የታጠቁ ናቸው። መንገድ ላይ መኪና ያስቆማሉ፣ ህብረተሰብ ጋር ይገባሉ፣ ፋኖች ነን ይላሉ፣ ዝርፊያ ይፈጽማሉ። ከነ ገንዘባቸው ነው ያዟቸው። ፎቶግራፉ ትንሽ ግራፊክ ስለሆነ ነው ማናሳየው እንጂ መሳሪያቸውን ገንዘባቸውም አንድ ላይ ነው በቁጥጥር ስር ያዋሏቸው። እንግዲህ የፋኖን ስም ለማጥፋት የሚደረጉት እነዚህን የመሰሉ ነገሮች ናቸው። ብዙ ግፎችን በዚህ መንገድ ያስፈጽምና ፋኖ ፈጸመው እየተባለ እንዲሰራ እንዲወራ ለማድረግ ነው ይሄንን የሚያደርገው። ስለዚህ የሸዋ ጠቅላይ ግዛት እዝ ይሄንን አድርጓል። በስም የተጠቀሱ ናቸው እነዚህ ግለሰቦች ታጥቀው ዝርፊያ እንዲፈጽሙ ማለት ነው። በተለይ ነጋዴዎችንና ሹፌሮችን በአካባቢ የሚገኙ ሀብታም ገበሬዎችን በማገትና ዋሻ ውስጥ በመሰወር ከፍተኛ የገንዘብ መጠን በመጠየቅ የሚያስከፍሉ የነበሩ ናቸው። ለአንድ ዓመት ያህል ነው ሲዘርፉ የቆዩት የሚባለው። ከቡድኑ 9 አባላት ውስጥ ነው 3 የተያዙ 9 ናቸው። እነዚህን ግለሰቦች በቁጥጥር ስር ያዋለው የራስ አበበ አረጋይ ክፍለ ጦር መሆኑን መረጃው ያመለክታል። በዚሁ አካባቢ በነገራችን ላይ ይሄ የአሊዶሮ ላይ እገታ የሚፈጽም ታጣቂ ቡድን ለዝርፊያና ተመሳሳይ ተልዕኮ ለመፈጸም ተንቀሳቅሶ ነበረ። በተለይ ሰላሌ ወረዳ እንጓለላና ሸበል ፋጤ ቀበሌዎች ላይ ማለት ነው የተንቀሳቀሰ ቡድን የነበረው። ነገር ግን ይሄን ቡድን የራስ አበበ አረጋይ ክፍለ ጦር የአርበኛ አሊ ሻለቃ እና የቀጠናው የአርበኞች ጦር ሰራዊት ከበባ ውስጥ አስገብተው መተውታል። መምታት ብቻ አይደለም ማምለጥ የሚችለው ሮጧል። ከባድ የቡድን መሳሪያ አስረክቧል። አዲስ ብሬን ነው አገዛዙ የተበረከተለት ነው የሚለው አዲስ ብሬን ወይ ታነሙት አሊዶሮ ላይ የአማራን ህዝብ እያገተ የአማራን ተጓዦች መንገድ ላይ ደም እያፈሰሰ ገንዘብ እየተቀበለ አገዛዙ ስምሪት የተሰጠው አካል በአማራ ልጆች እዛው ባለበት ቦታ ላይ ታድኖ ለፍርድ የሚቀርብበት ሁኔታ እየመጣ ነው እያልከኝ ያለው ማለት ነው። ላምብበው እሺ። ይህ በእንዲህ እንዳለ ነው የሚለው እንግዲህ 3ቱን ዘራፊዎች ከያዙ በኋላ ይህ በእንዲህ እንዳለ በዛሬው ዕለት በፊቼ ሰላሌ ወረዳ እንጓለላና ሸበል ፋጢ ቀበሌዎች ላይ የሥርዓቱ ሌላኛው ዘራፊ ቡድን የሆነው የኦህዴድ ብልጽግናዊ ጫካው ክንፍ በመሆን ከአገዛዙ ጋር ተናቦ እየሰራ የሚገኘው ራሱን ኦነግ ሸኔ ብሎ የሚጠራው ዘራፊ ቡድን እንደለመደው የጥፋት ዓላማውን አንግቦ ህፃናትና ሽማግሌዎችን ለመግደልና ዝርፊያ ለመፈጸም አቅዶ መጥቶ ነበር። ነገር ግን አናብስቶቹ የአፋብን ሸዋ ጠቅላይ ግዛት እዝ የራስ አበበ አረጋይ ክፍለ ጦር የአርበኛ አሊ ሻለቃና በቀጠና የሚገኘው የአርበኞች ጦር ሰራዊት ከበባ ውስጥ በማስገባት ሲቀጠቀጥ አርፍዷል። የተረፈው ምክሪያ ውጪ ብሎ ሲፈረጥጥ ይዞት የመጣውን ከብልጽግና የተበረከተለትን አዲስ ብሬን ከነሸንሸሉ ከያዘው ተተኳሽ ጋር ለጀግኖቹ የራስ አበበ አረጋይ ክፍለ ጦር አስረክቦ ፈርጥጧል ነው የሚለው መረጃው። ስለዚህ ይሄ ቡድን በዛሬው ዕለት በፊቼ ሰላሌ ወረዳ እንጓለላና ሸበል ፋጤ ቀበሌዎች ላይ የሚንቀሳቀስ ነው። በነገር ላይ የሰሞኑን እጅ ሰጡ ያሉ ሲያስወሩ ነበር። እዛ አካባቢ ያሉትን ፋኖች ከየት ያመጡት ቁጥር እንደሆነ አይታወቅም። ወደ 645 ፋኖች እጅ ሰጠን ብለው ሲያስቁን ነው የነበረው። 645 እያሉ ማለት ይሄ 645 ፋኖ እጃቸው ላይ ቢገባ ምን ሊያወሩ እንደሚችሉ እናውቃለን። ነገር ግን በአካባቢ ላይ እንደሚንቀሳቀስ ፋኖ እናውቃለን። በዚህ ቀጠና ላይ ማለት ነው፣ ደራን ጨምሮ ባለው ቀጠና ላይ ማለት ነው። ስለዚህ በዛ አካባቢ የሚንቀሳቀሰው ኃይል ላይ እርምጃ ወስዷል ነው። እገታ ሲፈጽም የነበረ ኃይል ነው ይሄ ኃይል። አዎ፣ ህፃናትና ሽማግሌዎችን ለመግደል ዝርፊያ ለመፈጸም አቅዶ የሚንቀሳቀስ ይሄ ኃይል
ከደራ እስከ አሊዶሮ ደስ ሲለው እስከ ምዕራብ ሸዋ የሚንቀሳቀስ የሰላሌን የኦሮሞ አርሶ አደር የአማራ አርሶ አደር ከብት እየነዳ እያረደ የበላ የነሽመልስ ተቀላቢ ኃይል እነሱ ኃይል ሲያንሳቸው መንገድ ዝጋ አሊዶሮ ላይ ይሄን ነፍጠኛ መልስልን አግትልን እያሉ የሚያሰማሩት ኃይል ማለት ነው። አዎ ያ ኃይል ነው ዛሬ በራስ አበበ አረጋይ ልጆች የተመታው ማለት ነው። ስለዚህ ስርዓትና ሰላምና መረጋጋትን ለመፍጠር ጥረት እየተደረገ ነው። እገታ የሚፈጸምባቸው አካባቢዎችንም ራሱ ፋኖ ራሱ ኃላፊነት እየወሰደ የህብረተሰብ ደህንነት ለመጠበቅ የአማራውንም የኦሮሞውንም ሰላምና ደህንነት ለመጠበቅ እየሰራ ነው ማለት ነው። ሁለት ነው ዛሬ የሆነው። አንደኛው በአማራ ስም የሚንቀሳቀሱ አገዛዙ ያስተማራቸው አማራ ውስጥ ፋኖንን ብሎ የሚንቀሳቀሱ 9 አባላት ያላቸው ከአንድ አመት በላይ ሲዘርፉ የቆዩ ከነዚያው 3 አባላት ተይዘዋል ነው። ከነመሳሪያቸው 40 ሺህ ብር ይዘዋል። ገንዘቡንም አስነክሰው ፎቶግራፍ አይተናል። ሁለተኛው ደግሞ በነሽመልስ የሚሰማራው ዘራፊና ገዳይ ቡድን ነው። ይኸውልህ ከአማራም የሚያስተማሩት አለ፣ ከኦሮሞም የሚያስተማሩት አለ። ሁለቱ ቡድን ነው ዛሬ በአበበ አረጋይ ልጆች በራስ አበበ አረጋይ ልጆች የተመከተው የሚለው ለመያዝ ነው። ሌላኛው እንዳልከው ይሄ መናዱ ዜና መሆኑ እንዴት እንደሆነ አላውቅም። እንግዲህ መናገር ግን አለብን። እነሱ አንድ ሰው ሲያገኙ ምን ያህል ደስ ብሏቸው እንደሚያወሩት ስለምናቀው በየቀኑ እየተናደ ያለውን ያገዛዙን ኃይል በተመለከተ ይሄንን የምህረት አዋጅ ተከትሎ ሁሉም በያለበት እየተንቀሳቀሰ መሆኑን መንገር ስለሚገባ ዛሬም 4 የአድማ ብተና አባላቶች 1 ብሬንና 3 ክላሽ በመያዝ ፋኖን ተቀላቅለዋል። በተለይ ከዚህ አገዛዝ ጋር ወግነን ህዝባችንን አናጠቃም በቃን ያሉ አባላት ናቸው። መሳሪያ ይዘው ነው የመጡት። ምኒልክ 106ኛ ኮር ነው የተቀላቀሉት። አቀባበል ተደርጎላቸዋል። ፖለቲካዊ ስልጣን ያሰጣቸዋል እንደተለመደው። ይሄ ዛሬ ከሆኑት መካከል ነው። ሌላኛው በዛሬው ዕለት ሌሎችም የተከናወኑ ነገሮች አሉ። ትልቁ በርዕስም የጠቀስከው ዛሬም ስልጣን አለፋን ውስጥ ሌቦችን ማጥራት እና ማጥራት አለ፣ መቀላቀል አለ፣ ውጊያ አለ፣ ስልጣን አለ፣ የፖለቲካና የድርጅት ስራዎች አሉ። ይሄ የዕለት ተዕለት ከፋኖ ተግባሮች መካከል ነው። ስለዚህ ዛሬም ስልጣና ተደርጓል። ምርቃት ነበረ። ለስድስተኛ ዙር የሰለጠኑ ናቸው የተመረቁት። በአፋብን ምኒልክ ንጉስ ሚካኤል አሊኮር ስር የሚገኘው ዋሲል ክፍለ ጦር ነው። ዋሲል ክፍለ ጦር ሰሞኑን ጉደኛ ውጊያ ሲያደርግ ነበረ። ስለዚህ ከ6 ወራት በላይ ያሰለጠናቸውን ወታደሮች ነው ዛሬ ያስመረቀውና ይፋ ያደረገው ማለት ነው። ይልቅ ዛሬ አንድ የገረመኝ ነገርም ስላለ እግረ መንገድ ባነሳው መልካም ይመስለኛል። ምናልባት መረጃዎችን በዚሁ በገታቸው ጥሩ ነው ብዬ ነው። ሌላው ውጊያ ላይ ለምሳሌ ካድሬዎችን ይሄ የምርጫን እንፈጽማለን የሚሉትን አፋብን ሸዋ ቀጠና አሳምነው ከሰምኮር ኃይለማርያም ማሞ ክፍለ ጦር ህዝብን ሰብስቦ ውዥንብር ሲነዛ የነበረ ያገዛዙ ካድሬ ላይ እርምጃ መውሰዱን የተመለከተ መረጃም ነበረ። ሌሎችም እነዚህን መሰል ነገሮች አሉ። ግን አንድ የገረመኝ ነገር ለዚህ ዝግጅታችንም ጥሩ ስለሚሆን እናንሳው። የአማራ ትግል ምን አይነት ትግል ነው የሚለው ዛሬ ያየሁት መረጃ ነው። ቶችን በገንዘብ በምን በማታለል ሴትነታችሁን ተጠቅማችሁ የፋኖ አመራርን ለማታለልና ለመግደል አውሉ እያለ ነው እያስተማረ ያለው። ነውረኝነት ድንበሯ ተጥሷል በኢትዮጵያ ምድር። ስለዚህ ያጋጥስ ማለት ያ ነው ለማለት ነው። ወንድም አለም አንሙት እንደዚሁ ዛሬ እንግዲህ የደረሰን መረጃ ላይ ምናልባት ከማለት ዋና አዛዦችም እንደዚሁ የተገደሉበት እና እርምጃ ወስደዋል ነው በአፋብን በኩል በተለያዩ ከተሞች ላይ እንደዚሁ ሰርጎ ገቦች ወይንም እየሰረጉ እየገቡ የስፔሻል ኦፕሬሽን የሚሉት አለ በሰርጂካል ኦፕሬሽን የሚሉት በተለይ በቅርብ ጊዜ እንደዚህ አይነት ነገሮች በጣም እየተለመዱ ነው ያሉት። በበርካታ ከተሞች ላይ እየተገባ እዛው ያገዛዙ አመራሮች በተለይ አመራሮቹን ብቻ ታርጌት ያደረገ እንቅስቃሴ እየተደረገ ነው ያለው። እሱንም በተመለከተ እንደዚህ ዋና አዛዥ መገደላቸውን የሚገልጽ መረጃ ደርሶናል ዛሬ። እሱንም ለአድማጭ ተመልካቾቻችን ማድረስ ስለሚገባ ነው የነሳሁት። ቅድም እንግዲህ አንተ አላነሳው በዳሰሳ ውስጥ ካላነሳቸው ነገሮች አንደኛው እሱ ነው። እንግዲህ በምስራቅ አማራ ፋኖ ነው ይሄ እርምጃ መወሰዱ የተገለጸው። በበርካታ አካባቢዎችም በነገራችን ላይ ተመሳሳይ ገብተው ያገዛዙን ቁልፍ ሰዎች በምርጫም በመናምን ህዝብን የሚያውኩ የተለያየ አካባቢ ላይ እየተገባ እንደዚህ አይነት ሰዎችን ይዞ መውጣት እየተቻለ ያለበት ሁኔታ ነው ያለው። ይሄ
አይ ቲንክ የፋኖን የትግል ስልት በጣም በተለየ መንገድ ያሳደገ ይመስለኛል። ከዚህ በፊት አንሙት ከተማ ውስጥ ገብተው መጠነ ሰፊ ውጊያዎች ይደረጋሉ። ያገዛዙ ካምፖች ላይ ጥቃት ይሰነዘራል አይደለም? የምናውቀው እሱን ነው። ሬድ ይደረጋል። ብዙ ጊዜ የምንሰማው እሱን ነበር የነበረው። ለቅኝት የወጡ ለጥበቃ የወጡ ያገዛዙ ኃይሎችን ታርጌት አድርጎ የመዋጋት አይነት ነገር ነበር የነበረው። አሁን ላይ ግን ውጊያ አይደለም። በነገራችን ላይ አሁን ለምሳሌ ሁለት ከተሞች ላይ ማታ ትናንት የሰማነው ምንድነው? ውጊያ አልነበረም፣ ግን ደግሞ ጠዋት ላይ በጣም በርካታ ግለሰቦች ተወስደዋል። ውጊያ ሲደረግ አይሰማም፣ ግን ግለሰቦቹ ጠዋት ላይ ተወስደዋል። ወይንም ደግሞ እርምጃ የተወሰደባቸውን ግለሰቦች ትመለከታለህ። አዲስ የትግል ስልት በተለይ በከተሞች ላይ የሚደረገው የትግል ስልት አይነቱና መልኩ እየተቀየረ እየመጣ እንዳለ በግልጽ ያሳያል። እንግዲህ ደፈጣ በፊት የምናውቃቸው አይነት በዋናነት ኢንሰርጀንቶች የሚያደርጓቸው ወይንም የሽምቅ ውጊያ ቡድኖች የሚያደርጓቸው የደፈጣ ጥቃቶች ነበሩ። በብዛት የደፈጣ ወይንም ደግሞ የከበባ እንደዚህ አይነት የሬድ የምንላቸው አይነት እርምጃዎች ነበረ በብዛት የሚወሰዱ የነበረው። ከዛ ወደ ኮንቬንሽናል በዋናነት መጠነ ሰፊ ጦርነቶች በገሃድ የሚደረጉበት አይነት ሽግግር የተደረገ ነው የሚመስለኝ። ከዛ በኋላ አሁን ለምሳሌ በደቡብ ጎንደር የተመለከትነው የረጅም ሰዓታት ውጊያ ነበር። የ8 ሰዓት 9 ሰዓት 10 ሰዓት የፈጁ ጦርነቶች ነበሩ ሲደረጉ የነበረው። አሁን ደግሞ ሌላ አዲስ በተለይ በከተሞች የተመለከትነው ነገር ምንድነው? አመራሮቹ ባሉባቸው አካባቢዎች ላይ ምንም አይነት የውጊያ ድምጽ ሳይሰማ ምንም አይነት የውጊያ ድምጽና የውጊያ እንቅስቃሴ በሌለበት ያገዛዙ ሰራዊት መጠቃቱን ሳያውቅ መጠነ ሰፊ ያገዛዙ ኃይል አመራሮቹ ወይንም ደግሞ ቁልፍ ያገዛዙ ባለስልጣናት ጠዋት ላይ ከከተማው መሰወር የሉም ከተማው ላይ የሚል ነገር ነው እየሰማን ያለ ነው ማለት ነው። ይሄ ሌላኛው ምዕራፍ ይመስለኛል። እንግዲህ በከተሞች ውስጥ የተጀመረ አዲስ የትግል ስልት ወይንም እንቅስቃሴ እየመጣ እንዳለ የሚያሳይ ይመስለኛል በኔ እምነት። ኤኒዌይ እነዚህ ነገሮች እናድርስ ብለን ነው ወደ ሌላኛው ጉዳያችንን ለፋንሙት። በሱዳን ድንበር እንደዚሁ እንቅስቃሴዎች አሉ። ዛሬ ውጊያዎች ተደርገዋል። በኩርሙክ አካባቢ የሚገኙ ኢትዮጵያውያን ከተሞቹን ለቀው እንዲወጡ ትዕዛዝ ተላልፏል በመከላከያ ሰራዊት። የሱዳን ፈጥኖ ደራሽ ኃይልና የሱዳን ወታደር ወይንም የሱዳን አርሚ ጦርነቶቹን እየተስፋፋው ጦርነቱ ወደዚህ ወደ ኩርሙክ እየመጣ እንዳለ ግልጽ እየሆነ ነው ያለው። ይሄንን ተከትሎ ትላንትና ሬድዋን ሁሴን ጠላታችን ግብጽ ናት፣ ጠላቶቻችን እንግዲህ በርካታ ጠላቶቻችን ነው ሲባል የነበረው ጠላቶቻችን የሚለው ቃል በጣም ተደጋግሞ የሚነሳ ነው እንግዲህ ባለፉት በርካታ ጊዜያቶች ውስጥና አሁን ግን ጠላታችን አንድና አንድ ሀገር ናት፣ እሷም ግብጽ ናት የሚል ነው። ሌሎቹ እንግዲህ in terms of priority ወይንም በጠላትነት ደረጃቸው በዛው ልክ ደረጃ እየተሰጣቸው የወረደ ይመስላል። በዚህ በኩርሙክ በኩል የሚጀመረውን ጦርነት ታሳቢ ያደረገ ይመስለኛል የሬድዋን የትናንቱ ንግግር ያንን ኢንተለጀንስ የደረሰው ይመስለኛል በዚህ በኩል። ዛሬ ጦርነቱ ኦሬዲ ተጀምሯል የሚል ነገር ነው ያለን መረጃ። አንሙት እዛ አካባቢ ላይ የሚገኙ ኢትዮጵያውያንም አንወጣም ያሉትንም በኃይል ሲያስወጣ ነበር ዛሬ መከላከያው። ለራሳችሁ ደህንነት ነው መውጣት አለባችሁ እያለ ኢቪክት እያደረገ ነበር እዛ አካባቢ ላይ ያለው ማህበረሰብ ባለን መረጃ መሰረትና ምን ማለት ነው እንግዲህ በዛ በተለያዩ አካባቢዎች ላይ የጦርነት ፎልደሮችን ከፍቷል ብልጽግና። በጣም በርካታ አካባቢዎች ላይ በአንድ በኩል ከኢኮኖሚው ጋር ይዋጋል፣ በሌላ በኩል ከነዳጅ ጋር ይዋጋል፣ በሌላ በኩል ከከተማ አመጽ ጋር ይዋጋል፣ በሌላ በኩል በራሱ መዋቅር ውስጥ ስለተፈጠረው ኢንፊልትሬሽን እንደዚሁ ሌላ መከራና ጭንቀት ውስጥ ነው ያለው።